تقبل الله منا ومنكم عيد مبارك علينا وعليكم 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 هيجي لازم ويسجع لاكستي هنين አሰላሙ አለይኩም ወራህመቱላሂ ወበረካቱ። ድና የተከበራችሁ ቻናል ተከታዮች እንዴት ናችሁ? ሰላም ናችሁ? ኢድ ሙባረክ እንኳን አደረሳችሁ። በመዳን ቤት ያላችሁ ልክ እንደኔ ያላችሁ ከልጅ ከቤተሰቦቻችሁ ጋር ተለይታችሁ ያላችሁ ሁላችሁንም በመላው ዓለም ላይ የምትገኙ ሙስሊማቶች በሙሉ ኢድ ሙባረክ እንኳን አደረሳችሁ እላችኋለሁኝ። እንዴት ነው ኢድ? በተለይ እንደኔ በቅርብ ከልጅ ከቤተሰብ ጋር ተለይታችሁ ያሳለፋችሁ ልጆች እንዴት አሳልፋችሁት? ስሜቱ እንዴት ነበር? ቀናችሁ እንዴት ነበር? በጥቅሉ ማለት ነው። አልሐምዱሊላህ እኔ ጋር ለአላህ ምስጋና ይገባው። ሌላ ምንም የምትሉት ነገር የለም ማለት ነው። እና ምክንያቱም ከዚህ የባሰ ሰው ልጅ በሞትም ይለያል። እንኳን ሰው ጤና አፊያ ሆኖ ኢንሻአላህ ጤና ከሆነ ለሚገናኘው ቦታ ላይ ላለንበት ቀርቶ አይደለ ሞትም አለ። ሐምድ እያልን እናሳልፈው እና በድጋሚ ኢድ ሙባረክ እንኳን አደረሳችሁ እላችኋለሁ። የረመዳን ኢድን ያሳለፍኳቸውን ቪዲዮዎች ከልጅ ጋር ከቤተሰቦች ጋር ከእናቴ ጋር ከእህቶች ጋር ከሞላ ቤተሰቦች ጋር ያለፈውን ቪዲዮን እያዩኝ በቃ በጣም ስሜታዊ ሆኜ ነበር የቆየሁት ማለት ነው። እና ልክ እህቶችም ደግሞ ሲደውሉ ቴክስት ሲያደርጉልኝ ኢድ ያላንቺ አያምርም ኢድ እኮ ያላንቺ አያምርም ምናምን ብለው ትግዝ ብለውብኝ ነው ያየኋቸው ማለት ነው። ከባድ ነው ወላሂ ላዚም ከባድ ነው። እነሱን ሳይ እኔ እንደገና በቃ እችለዋለሁ ብዬ የቻልኩትን መልሼ እንደገና ውስጤ በጣም እንትን አለብኝ፣ በጣም ተሰማኝ እነሱን ሳያቸው ማለት ነው። አላህ በሰላም ያገናኘን ውዶቼ። አላህ ሀሳባችንን ምኞታችንን አሳክቶልን ከልጆቻችን ጋር ከቤተሰቦቻችን ጋር የምናሳልፋለን ያድርገን ማለት ነው። እኔ እችላለሁኝ ብዬ ችዬ እነሱ ልክ ሳያቸው ደብሯቸው በቃ አይደለ ቀናቸው ሁላ ሄዳቸው ሁላ እንትን በቃ የሆነ ውስጣችሁ ሰላም እንትን የምታጡ ሳያለ አይደል እንደዛው ነው አየኋቸው ማለት ነው። እህቶች ብቻ አንዳንድ ጊዜ ከባድ ነው ወላሂ በጣም ከባድ ነው። እየመጣሽ አታራዝንብኝ እንዳትሉ ለቀጣይ አብረን የምናሳልፍ አላህ ያደርገናል ማለት ነው። ነው የምላችሁ ሌላ ምንም አልላችሁም። ወላሂ ስሜቱ ከባድ ነው። የኢደን አብረን ያሳልፍነውን ቪዲዮ አሳያችኋለሁ። አይ እንጃ ብቻ ልብስ ስንገዛ ኢድ መቶ አንድ አይነት ነው። ለኢድ ሲመጣ እናቴም እኛም ሶስታችንም እህቶቼ በቃ ሁላችንም አንድ አይነት ልብስ ነው። አዲስ አበባ እህት አለች ሌላ በቃ ከእሷ ብዙ ጊዜ አናገኛትም። አንዳንድ ጊዜ እሷም እዛው አለችበት አንድ አይነት ልብስ እንለብሳለን እኛም እዛው ሆነን ማለት ነውና በእርግጥ ለረጅም ዓመት ያክል ኢድን ለየብቻችን ያሳለፍነው ቤተሰብ ለብቻ እህቴም ዜዷም ለብቻ እኔም ለብቻ ያሳለፍነው። ግን በመሃል ደግሞ ከስደት ተመልሳችሁ የምታሳልፏቸው ነገሮች እናንተን ይጎዷችኋል። አብራችሁ ቤተሰብ ጋር የምታሳልፉት በተለይ ከቤተሰቦቻችሁ ቅርብ የሆናችሁ ታውቁታላችሁ አንድ ላይ ያለውን ኮኔክሽን ስሜቱ ማለት ስትሄዱ ኢድን ሲመጣ ዝግጅቱ ምኑ ድባቡ እንጃ የኔ ብቻ የተለየ ነው ብዬ ነው የምለው። ማለት ሁሉም የየራሱ እንትን አለውና እኛ ቤት ኢድ ሲመጣ ገና ሳምንት ሲቀረው ከቀይ ይጀመራል ጽዳት ማለት ነው። ብቻ አላቅም ደስ ነው የሚለው። የራስን ቤት አጽድቼ ያሉልበትም እኮ አጸዳድቼው ምናምን በቃ ዘግቼው አጫጭሼ
ቤተሰቦች ጋር ነው የምሄደው። ምንድን ነው የምትይው ፋፊ? አሁን ሳበዛሽው እንዳትሉኝ፣ ወላሂ ስሜቴን መቆጣጠር ስላልቻልኩ እንደዚህ ስተነፍስ ይቀለኛል ብዬ ነው ማለት ነው። እና በድጋሚ መልካም ኢድ ይሁንላችሁ። ቀጣይን ኢንሻአላህ ያቀዳችሁ ቤተሰቦቻችሁ ጋር የምታሳልፉ አላህ ያድርጋችሁ። ገና ደግሞ እንደኔ አዲስ ስለሆናችሁ ደግሞ ኢንሻአላህ አላህ ጤናችንን አፊያችንን ሰጥቶን ቤተሰቦቻችን ጋር ልጆቻችን ጋር የምናሳልፍ አላህ ያድርገን። ከብዳል ግን ወላሂ በጣም ከባድ ነው። በጣም ይከብዳል። እኔ ዛሬ የሚገርማችሁ ነገር ብቻዬን በቃ ሰዎችም ነግሬያችኋለሁኝ። በቃ አንዳንድ ጊዜማ መዳሞችም ሲኖሩ ጥሩ ነው ትላላችሁ። ወላሂ ድብር ብሎኝ ነው ያልኩት። በቃ ሰውየውም ጠዋት ተነስቶ ነበር የሄደው፣ ብቻዬን ባዶ ቤት ማለት ነው። ወላሂ ሰው እናንተ ሰው እኮ አንዳንድ ሰራተኛውን አረቦቻችሁ ሲወጡላቸው ደስ ይላቸዋል። እኔ ቤቱ ራሱ ይጨንቀኛልና አንዱ ክፍል ገብቼ ራሱ የሆነ ነገር ያለ ነው የሚመስለኝ፣ ይጨንቀኛል። በጣም ጭንቀታም ነኝ በዚሁ አጋጣሚ ማለት ነው። እና አልወድም በቃ ከአንዱ ክፍል አንዱ ክፍል ስገባ ብቻዬን በቃ የሆነ ድብር የሚላችሁ ነገር አለ አይደል? ልጅ ራሱ ሲኖር የሚገርማችሁ ነገር የሆነ እንትን ትላላችሁ። ወላሂ ያኔ በቃ ለእኔ ደስ ይለኛል። የሆነ ሀሳብ ውስጥ አትገቡም፣ የሆነ ቴንሽን አትሆኑም። ገብቷችኋል? እኔ ብቻዬን ርቄ ሄጄ ነበረ ማለት ነው። ከዛ መልሼ ደግሞ እህቶችን እያወራሁኝ በስልክ መልሼ ደግሞ እነሱን አይዟቸው አብሽሩ እያልኩኝ እነሱም ከኔ ብሰው እኔን ማጽናት የረመዳንን ኢድ በዚህ መልኩ ተሰባስበን ነበር ያሳለፍነው። ብቻ አልሐምዱሊላህ ለሁሉም ነገር። ሰብሪና እያት የኔ ፍቅር የኔ ውድ ልጅ ጉዲ እያለች ብቻ ለበጎ ነው ለኸይር ነው። አላህ ደግሞ በሰላም አገናኝቶን እንደዚህ ተሰባስበን የምናሳልፈው አላህ ያድርገን። ቤተሰቦቻችንን አላህ ጤና አፍያ ሰጥቷቸው በሰላም ያገናኘን። የኔ ውዶች የእህቴ ልጅ አለች እዛ፣ ያጎቴ ልጅ አለች እዛ፣ እዚህ ጋር የኔ ውድ ሰብሪና አለች የኔ ረባሽ ማለት ነው። በቃ ቀኑ ማለት ነው እንደ ዋልኳት። ብቻም ብዬ እንደምነግራችሁ አላቅም። ስሜቱን ታውቁታላችሁ ማለት ነው። አልሐምዱሊላህ እዩት። ይሄንን የለበስኩትን እዚህ ጋር እህቴም ለብሰዋለች፣ እናቴም ለብሰዋለች፣ ዜዷም ለብሰዋለች። ያኔ እናቴ ከለሯ ቀይ ስለሆነች እናቴ ያኔ በእንትን ከለር ቡኒ ከለር ነው የተደረገላት። የኛ ደግሞ የሶስታችን ያኔ ተመሳሳይ ነው። የኔ ብቻ ትንሽ ለየት ትላለች እንጂ የእህቶቼ ሁለቱም አንድ ነው። የዜዷና የዜዷ ሁለታቸውም ዜድ ናቸው። በነገራችን ላይ የነሱ ተመሳሳይ ነው ማለት ነው። እና ማስታወሻ ነው በቃ ይሄንን አልተውም። እህቶቼ ጋር የመጨረሻ ኢድ ያሳለፍንበት ነው ብዬ ይዞ ነው የመጣሁት። የሚገርማቸው ነገር ማለት ነው የኔ ውድ እናት ዝጋለች። ናፍቆት ብቻ ወላሂ ላዚም ናፍቆት ትዝታ ብቻ። ኢንሻአላህ ዱአ አድርጉላችሁም በሰላም አላህ እንዲያገናኘን። መልካም ኢድ። ያኔ ሰዓቱ አልፏል በርግጥ መልካም ኢድ ይሁንላችሁ ብያችኋለሁኝ። በሌላ ቪዲዮ እስከምንገናኝ ድረስ አሰላሙ አለይኩም ወራህመቱላሂ ወበረካቱ። تقبل الله منا ومنكم عيد مبارك علينا وعليكم. تقبل الله منا ومنكم عيد مبارك علينا وعليكم. تقبل الله منا ومنكم عيد مبارك علينا وعليكم. تقبل الله منا ومنكم عيد مبارك علينا وعليكم.